know the West Coast is back for all you suckers. So put something in it. ቴዲ አፍሮ እና ኬኔዲ ምንድነው ያገናኛችሁ? ከየት አመጣው እንጆታ? ቦዛ ሴሎ አራራራራ ካፌ ነጠቀኝ። እንደው የኔ ኬኒ ምን ላድርግሽ? ያራዳ ልጅ የሚባል ናዝሬት ፔንሲዮን ካልመጣ ፋራ ነው። ኤፍኤም ሳይጀመር የራሱ ሬዲዮ ጣቢያ ኖሮት ሙዚቃ ሰሌክት አድርጎ እግዚአብሔር ያክብር። እንዲህ ካለ እጁ ሳጡን በጥሶ ነው። ወዴት ነው ያለሽው? ፍቅሬ በኔ ሞት ይልሻል ኬኔዲ። ያበደ ነው መኪና ፓፓ ያደረጉ ሹፌሬን ኮራ ማርያም የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ ወደ ታናል ዴፓርቲ ጀመርንበት አካባቢ የመጣው ነው። እንግዲህ ክቡራን ተመልካቾቻችን እኛ ዘጠናዎቹ ነን። ይሄ ቆምኩበት ቦታ ወደ ታናል ሊወስደኝ ነው። እንግዲህ ዴፓርቲ የጨፈራችሁ ሰዎች በመላው አውሮፓ፣ አሜሪካን፣ በመላው አፍሪካ ኢቭን አዲስ አበባን ክልልም ያላችሁ የዘጠናዎቹ ተመልካቾች አሁን ወደ ታናል ነው የምንሄደው። ግን ዋና ተለቅ ያለ ለረጅም ዓመት የራሱን ስታይል ሰው ጋር ሲያጋባ የኖረ ሰውን ነው ማስተዋወቃችሁ። ኑ ተከተሉኝ። ብሔራዊ ቲያትር ኮሪደር ላይ ነው ያለነው። ከብሔራዊ ቲያትር ከቲያትሩ ሰልፍ ቀጥሎ የታናል የዴፓርቲ ሰልፍ የነበረበት ትዝታን ያለኝ እንደዚህ ወቅት እናረግ። እንግዲህ የዛኔ እንዲያለን ሸፈፍ እያለ ነበር የምንሄደው ማለት ነው። ሶ አሁን ማስተዋወቃችሁ እንዳለ ከቴሌባር ጀምሮ ከለጋር ጀምሮ የራሱ ሜዳ የሆነ ኬኔዲ ነው ማስተዋወቃችሁ። እኔ የሚገርም ትዝታን ያለኝ እዚህ አካባቢ እንግዲህ ከጓደኞቼ ጋር ከነ ዳጊ ከነ ኩልዴቭ ከነ ትንቢት ከነ ሊሊሾ ጋር እነ ተመስገን ካሳ እነ ማይክ እነ ቶኒ በስመ አብ የታናል በር ላይ ደረስኩኝ። እንግዲህ እዚህ ጋር ነበር ልባችን መታ ያለ ኢንትራንስም ለመክፈል ብለን ነበር የምንገባው። አሁን ዝግ ነው። አይገርምም? ታናል ሁላችሁም እዚህ በራፍ ጋር ስንወጣም ስንገባም ያላችሁን ትዝታ እንግዲህ ይሄ ጨዋታ ሲያልቅ ነው እንግዲህ መነጋገር ያለባችሁ። ለኔ በጣም ትልቅ ትዝታ አለኝ። ፊት ለፊቴ ፍሪክ ሃውስ ይታየኛል። ከዛ ቀጥሎ ደግሞ ጥንቅሻል የናማን እንግዲህ አሁን ዋናው ከኔ ጋር ቆመው በአራቱም አቅጣጫ ከኛም ጀርባ ያለን ታሪክ የምናወራው ቅድም ያልኳችሁ ኬንያችን ፊኒሽ የመን የሳ እንደነ ሞደዲ ዋው ማን ረጅም ጊዜ ማይ ምርጥ ወንድሜ አሁን ከኬንያ ጋር ግዛቱ ላይ ቆሜ ዴፓርቲ ፕሮሞት ሲያደርግበት ኢቨንት ኦርጋናይዝ ሲያደርግበት ብዙ ዝግጅቶችን ሲያዘጋጅበት የነበረ ቦታ ላይ ቆሜ ነው ማወራው። እንደው በጣም የሚገርመኝ ታናል ቤቴ ነው። በጣም ያቀናኸው ብዙ ታሪክ የሰራህበት በጣም በሚገርም ሁኔታ እዚህ ቤት ውስጥ ኢንትራንስ ስንት ሆኖ ታስታውሳለህ? መጀመሪያ ላይ 7 ብር ነበር። እሱ መቼ መሰለ? ማክሰኞና ሐሙስ ነው። እሺ እሁድ ደግሞ 12 ብር ነው። እሺ እኔ 15 ብሩን ተሳትፌያለሁ። 15 ብር ላይ አንተ አለ በኋላ ጨመረ 15 ብር ገባ። ለምን ያው አው በጣም ተገረመ። 15 ብር በጣም ውድ ነው። አይ እናንተም ደግሞ ክላስ ጨምራችኋል። ክላስ ጨምራችሁ ዛኔ ዲጄ ፔንክ ነበረ። ዳንስ ኮምፒቲሽንም ይወዳደር ነበር። እንደ ማገዝም ደግሞ ሌላ ይዛችሁ የመጣችሁ ደግሞ ዲጄ ደግሞ ዳኒም ነበር። ዲጄ ዳኒ ያለ ዲጄ ኢሳያስ አለ። ኢሳያስ ሰርቷል እዚህ አስበዋል። እንደው የድሬዳዎቹ እንደው ይሄ ቤት እንዳለ አሁን የኡራኤሉ ሴኩሪቲ ጋርድ ሃጂ ሌሎችን ጥራለች። በጣም አሪፍ ጥያቄ ይቀኝ። የሚገርም እዚህ በፊት ከነበሩት ናይጄሪያ የሚባል ጋርድ ነበር። ናይጄሪያ ነበር። ሃጂ አለ
እንደገና ማሞ አለ ረጅሙ ቀዩ ማሞ አለ እነሱ በቃ ጋርድም ሳይሆኑ ቤተሰብም ናቸው ሳውንድ ኢንጂነር ሆኗል ማሞ የሳውንድ ኢንጂነሪንግ በጣም ትክክል በጣም እና እንደሱ የውራይሊ ደግሞ እንትና ማን ነው ምን ችለውን እናወራለን ሌላው ኮሜንት ላይ ያስገቡልን ከነግርማ ሞገሳቸው በቃ እኛ ፈልፈላ ሆነን ወይ ፍንዳታ ሆነን ሲያዩን አንዳንድ ፍራንክም ሳይኖር 5 ሆነን መተን እንትና ፍሪ ምናምን ስንል የራሳቸውን ጨምረው የሚያስገቡን ባለቤቱ አማሸቴ ገዳ ዋው አማሸቴ እሳቸው ናቸው እሳቸው እኮ ናቸው የሸክላ ዲስክ ላይ ስማቸው ያለው አለው እሳቸው ነው የመጀመሪያ ሸክላን ኢትዮጵያ ውስጥ አሳተመው ያስገቡት እሳቸው ናቸው እንደውም የዛን ጊዜ የተቀረጹት ዘፋኞች ታስታውስ እንደሆነ መውደድዬ የነጌታቸው ካሳ መሐሙድ አህመድ ኢትዮጵያ ውስጥ ሸክላ ፊሊፕስ ያሳተመው ነው እሳቸው ናቸው እኔ ኬኒ መድኃኔ ዓለምን አዲስ ታሪክ ነው እኔ የካናል ባለቤት ጋሻማህ ነው እንጂ ማቀው አማሸቴ የሚባለው ሸክላ ላይ ያለው ስም አይመስለኝም አማሸቴ ገዳ ማለት የመጀመሪያ ኢትዮጵያ ውስጥ የሸክላ አሳታሚ የመሐሙድ ሙዚቃ ቤት ራሱ የሳቸው ነበረ ነፍስ ኬኒዬ በጣም ከባድ ትልቅ ታሪክ ነው ታናል ያለው ዋው ታናል ብዙ ነገር አለ ስማ እኔ እዚህ ጋር ቆምን እውነት ይሄ የኬኒ ግዛት ነው በጣም ዋው ይሄ ሰፈሬ ድምጽ ላይ ራስ ወፈረ መሆን አለበት ተቀላል የኔ ጌታ ማን በስማ እኔ አሁን አንዳንድ ሰፈሮችን እናንሳ እዚህ ጋር ቆመን ፊት ለፊት ፍሪካውስ እዚህ ጋር ፍሪካውስ ገባ ብለህ ዋይን በኮካ ምናምን ከነዳጊ ጋር ምናምን ጠጥተን ምን መጣበት ነው እዚህ ነው ፍሪካውስ አጠገቡ ደግሞ ጥንቅሽ ነበር የናማሃ ባስኬትቦል የሚጫወተው yes ፊት ለፊታችን እንግዲህ ኢሉዥን አሁን ቮግ ነው በፊት ኢሉዥን ነበር እዛ አካባቢ ደግሞ እስቲ መደዳውን እንጥራለን እና በዛ መደዳውን ከየት ከነ ባርሼም ሳሉ ፎር ኮርነር አለ እንደገና ደግሞ የምናድርበት 711 አለ አዳር ነው እዛ አለው ስትሄድ ደግሞ ጊዮን ሆቴል yes man የጨስንበት ኮተን ክለብ አሁን የሆነው ጊዮን ሆቴል እንመረሰው ኦኬ አሁን ይሄንን ዳርዳር አለ አሁን ይሄንን መደዳ ነባርሸምስን ፎር ኮርነርን ኢሉዥን ምናምን ጠራል እስቲ ቦሌ ጫፍ ደግሞ እንሂድ ሉካለ ሪማ አለ ከዛ ደግሞ ላታቨርን ግን ያቀል መዳናን ፊት ለፊት ኮርስ ምናድርበት በጣም ከባድ ኢምፔሪያል ሆቴል ጫፍ አለ እስቲ ከድሮቹ ደግሞ ወሎ ሰፈር እንታጠፍ ይሄ አካባቢያችን አለካን ወሎ ሰፈር ታጠፍን ወሎ ሰፈር ሉካና ድሪምን አለፍነው አይደል እነ ቶሬሮ አይቤክስ እነ ላምበረት የነ ባሻ ብራቮ ባሻ ቤት እኮ ነበር የሚታደረው እነ ሄኖክ ምናምን ቶሬሮ እነ ሄኖክ እነ ኤፍሬም ምናምን እነሱ የድሬዳዎች ናቸው እኮ የድሬዳዋ ልጆች እና አሰግድ ተስፋዬ የግዞ ኳስ ተጫዋቾች ምናምንበት በጣም አንደኛ ቦታ እንዴ እዛ አካባቢ ሌላ ነው ጉዱ በጣም ወደ ቦሌ ደግሞ ጫፍ እንኳን ሳንደርስ እነ ሲቲ ካፌ አለ ቦሌ ሚኒ አለ ስትታጠፍ ኩመን አለ ኩመን የጨስንበት ነው ኩመንማ በቃ አንደኛ ቤት እነ ጀላ ኢትዮጵያ አለ ወሰን ማሞ የመጀመሪያ የከፈተው እዛ ጋር ወሰን ማሞ ከዛ በፊት ዲጄነቱ የት ነበረ ዲጄነቱ ወሰን ማሞ ጊዮን ነበር ጊዮን ያው ባሬኖ ነው እንዲህ ባለቤቱ ድሮ ወሰን ይዞት ከዛ በኋላ ኮንኮርድ ሰለሞን ሊፕስቲክ ኮንኮርድ እዛ ሲሰራ ቆየ ከዛ ደግሞ ያው እንደምታውቀው ወሰን ማለት ሰፈሩ እዚሁ ለጋር ነው ኩባንያ ነው እነዚህ ውሃ ሲፈስበት የኩባንያ ማህበር እዛ ሰፈር ልጅ እኮ ነው የጋቶ ማሞ ልጅ የወሰን ማሞ አባት እኮ ባቡር ላይ ነው አይደለ ሰፈራቸው ስለዚህ አሁን ወደ ሰፈርህ እየገባው መጣ በስነ ስርዓቱ ቡፌ ደላ ጋር ጃን ካርሎን ሰላም ብለነው ወደ አንተ ሰፈር ሲንምጣ በየነ መርድና መድን ድርጅት መሃል ያለው ጉሊት ሰፈር ምን ወዳት የነጻነት መለሰ ዘፋኛ አርቲስታችን ይሄ ሰፈር ማለት ምን አይነት መሰለ መውደድዬ የሁሉም መኖሪያ ነው እዚህ ሰፈር ከፒያሳው ይመጣል ከቀይላ ይመጣል ከቦሌ ይመጣል ከሁሉም መሳባሰቢያ እዚህ ነው እዛ ሰፈር እንግዲህ የማያውቀው ሰው ካለ እኔ እንጃ እቺን ሰፈር መድን ድርጅት መጥቶ ጎመን በስጋ በልቶ ያልሄደ ሰው የለም መችስ መኪና ተራው እዚሁ ስለሆነ ትልቅ ታሪክ ነው እንመጣለን እንግዲህ መኪና ተራን ጠራህልኝ እንግዲህ ኬንዬ መኪና ተራና አንተ የታወቀ ነው እሺ በቀኝ ወይስ በግራ በየትኛው ላስታጥፍ ፈልግ በቀኝ ላስታጥፍ እሺ ናዝሬት ፔንሲዮኒ ዋው ነባን እናነሳዋለን እሱ ቀጠሮ አለ እነ ዊች ጋርዶቹ አሁን ለንደን ውስጥ ያሉት እነ ሚኪ ወይ ማይክ ወይ ደግሞ ካፒቴን ሚካኤል ወርቅነህ ወይ ደግሞ እነ ማይክ
ነውሽ አሁን ለንደን ላይ ያሉት የለንደን ጀማ ብዙ ነው በጣም ብዙ ነው ለንደን ያንተ ጓደኞችኛ ጓደኞች በጣም ብዙ ናቸው በጣም እስቲ ናዝሬት ፔንሲዮኒ እኔ ዊችን ጠርቻለሁ ሌሎቹን ጥራለሁ ናዝሬት ፔንሲዮን ማለት እና ሀብታሙ ባሪያው ቫንዳም ሲስኮም ይባላል ሲስኮም ይባል ጥቁሩ ረጅሙ ፊልምም ሰርቷል ፊልምም እና ሲኦል ላይ ወሩ ደርሷል እኮ ፊልም እዚህ ውስጥ እኛ ጋር ሁሉ ሰርቷል እኮ እዚህ ፊልም ተሰርቶበት ሲኦል የሚባለው ፊልም ሽመልስ አበራ ጆሮ የደረሰው ተፈቅዶ እዚህ ሰርቷል እዚህ ታላል ማለት የሚገርምክ እነ ዜና እነ ቢኒያም ከበደ ተፈትነው ያለፉበት ራሱ እዚህ ነው እንዴ ጋዜጠኛው ተወዳድረው በውድድር መውደዲ ላስታውስ ብዬ ነው አይ ኖ ወደሰን ከበደን ቢኒያም ራሱ ዜና ለኬኔዲ ፈቀደልን ቀን ብለው ፈቀድኩላቸው ተሳል ተወዳድሮ ቢኒያም አሸነፈ እኔ ኬኒ አንተ ጋር ያለው ታሪክ እኮ መዳን ምኑን ከምኑ ላድርገው ገብታ ሰዓት ስለሚገድበኝ ማለት ነው እውነት ነው እሺ ናዝሬት ፔንሲዮን ፊት ለፊት ሲሪዶርሶች አሉ ሲሪዶርሳው እነሱን አለፍናቸውና እስቲ ስለ ቴሌባር አውራኝ ቴሌባር ደግሞ ሌላ ሜዳ ነው ሲሪዶርሶች ማለት በየቦታው ነው ኮሚኒስት ፊት ለፊት ሲሪዶርስ አለ ኡራኤል ጋር ሲሪዶርስ አለ ላንቻ ስቴት ሲሪዶርስ አለ ሲሪዶርስ ማለት ታሪካችን ቤተመንግስት አካባቢ ሲሪዶርስ አለ በየሰፈሩ ሲሪዶርሶች አሉ ሶስት የድንጋይ ቤቶች ሲደረደሩ ያለው ስም ነው ማንጊያዎች ናቸው ብዙ ሰው የሚሰባሰብበት መውደድዬ ማታ ገብተን ሳናውቀው በሩን ስንከፍት ነግቶ ታክሲ ቦሌ ሲለው ከመገቡ አድረን እዛው ሲከፈት ብርሃን ነግቷል እንዴ ብለን ነው ሌላ ነው ሲሪዶርስ ነው እስቲ ቴሌባር ዋው የመኪና ድለላ የተጀመረበት የመጀመሪያ መውደድዬ በጣም አሪፍ መጣህልኝ መውደድ በጣም ቴንኪው የሚገርም ቴሌባር የመጀመሪያ ድለላም የጀመሩበት እዚህ ነው መኪና ሻጭ ማንንም መኪና ሊገዛ ሲመጣ ቴሌባር መጥቶ ነው መኪና የሚገዛው የትም የለው አስበዋል መኪና የሚገዛው የሚሻሻጡት በጣም ብዙ ባለ ሀብት ናቸው መኪና በየቦታው ከፍተው የሚሰሩ በየቦታው አሁን ይሄንን ሳወራ ይሄንን ስናገር በጣም ሁሉም ያውቁታል በጣም ብዙ ባለ ሀብቶች መኪና የሚሸጡ የታወቀ ነው ከቴሌባር ከና አየለ ባለቤቱ ድሮ አየለ ነበር አየለ አባታቸው ነው ምን ተዋብ ደግሞ ባለቤቱ ናቸው ግሩሜ እንዳልካቸው ፍጹም ፎቶ ቤት አጠገባቸው አለ ግራውንድ ውስጥ የነበሩ የቴሌባር ክለብ ሳንዱች ድራፍቱስ ዲጄ ቻቻስ የሚያጫውተው እንደዚህ ዝም ብሎ የሚፈሰው ሙዚቃ የዛን ጊዜ ፎቶግራፊቱ እዛው ነው ድሮ ፎቶግራፍ እንደውም የተነሳው አስተዋውቅ ነበር ይለጠፍ ነበር ሮታትሚ ፎቶግራፍ ራሱ ስታይል ይሄ ሰፈር ማለት በጣም እንትን ነው ዓለም አቀፍ ነው ብሔራዊ ቲያትሩ እዚሁ ነው ስቴዲየሙ እዚሁ ነው ዋናው ቦታ እዚሁ ነው ዋናውም ያለው ሙድ አስበው የታወቀ ነው ስቴዲየም እና ደግሞ እነሹ ቤት የለጋርሚኒ የክፍለ ሀገር ሰው ናዝሬት ደብረዘይት የሚሄደው የለጋርሚኒን ሳንዱሽ ይዞ ሳይሆን አይገባም ሱስ ነው ለጋርሚኒ አሁን ብሔራዊ ቲያትር ነው ወደ ፒያሳ ወጣን እነ ማሙሽ ካቴድራል ዋው አለፍናቸው ፒያሳ ጋር ያለ ሆቴል ባካልጸ ያ የጸጋዬ ቤት ጥቁር አባይ ያደርንበት እነ ሴንት ጆርጅ እንግዲህ ሰራተኛ ሰፈር ደግሞ ስትገባ ደግሞ የንግስቷ የሜሪያል ምዴ ሰፈር ሜሪያል ምዴ በነገራችን ላይ ከበድሉ ህንጻ ጋር የሆነ ግንኙነት አላት ይባላል ከበድሉ ህንጻ ጋር ለአገር ንክስና ለአገር ክብር ስትል ማርያም አኬባ ከሳውዝ አፍሪካ መጣ ከሷ ጋር ዘፈን ሊያስተካክሉ ሲሉ ቤቴ ነው ብላ በድሉ ህንጻን ያሳየች ሰው ነች በዛ ክብር ውስጥ ሀገሯ እንዳትወርድባት የሷ ያለችበት ቦታ ሌላ አይነት አኗኗር ስለነበረ ማለት ሪስፔክት ይሄ በጣም ክብር አለን ለሷ ነፍሷን ይማር ስለዚህ ኤግዚቢሽን ማዕከል ያንተ ታሪክ ነው ስቱዲዮ ውስጥ እናወራለን ኦኬ እያንዳንዱ ታሪካችን ይሰነዳል ግን አሁን በዚህ እንደተዋብን በዚህ እንደተከበብን እንድንሄድ እቺ ከዘራ እስካሁን ከኛ ጋር ናት እቺን ከዘራ ታሪኳን አጠር አድርገን ንገረኝና ስቱዲዮ ገብተን ነው በጣም ደስ የሚል ጥያቄ ነው የጠየቀኝ መወድዬ ታንክ ዩ እግዚአብሔር ይስጥልኝ ለምሳሌ ያለ አሁን አንድ ነገር ብቻ ነገር አሁን ጆኖከር ራሱ መለያ ያለው ጆኖከር ኬኔዲ ደግሞ ከዘራው መለያው ነው ለምን የዛን ጊዜ ፋሽን ሾው ሰውጣ ኤግዚቢሽን ማዕከል ጣናል ክለብ ጊዮን ምን ኩዊንስ ናዝሬት በተለያዩ ቦታ ላይ ሾው ላሳይ ሰውጣ ከዘራዬን ይዤ ነው የምወጣው ለምን መለያዬ ነች የመጀመሪያ ኢትዮጵያ ውስጥ መድረክ ላይ ከዘራዬ ይዤ የወጣሁት ሚስተር ኬኔዲ ነው የመጀመሪያ መድረክ ላይ ይሄንን መውደድም ያውቃል ይሄንን ራሱ መውደድ የኔ አባልም ስለሆነ መውደድም ያውቃል ከዘራ የመጀመሪያ ከዘራ ይዤ የመጣሁት እኔ ነኝ በነገራችን ላይ ስለምታውቁት ከዘራ አሉ አልክ ጆኖከር የራሱ መለያ ያለው በአማርኛ ምን እንደሆነ ታውቃላችሁ ጆን ዮሐንስ እንለዋለን አይደል ወከር ደግሞ ዮሐንስ አራምዴ በቃ ኬኔዲ መለያው ከዘራው ነው ስታይል ነው ስለዚህ ኬኔዲና ከዘራው በነገራችን ላይ እንግዲህ እዚህ ቤት ውስጥ ካማ ፕሮዳክሽን ዲፋንኪስ የኛ ቲም አለ አውቀዋለሁ
ምርጥ በደንብ ደግሞ የዚህ ቤት ደግሞ ጀማ ሆኖ ደግሞ ሌላ ደግሞ ከኛ ጋር እንደዚህና እንደዚህ ምንሻሻፍ ደግሞ ቲም ፕሮዳክሽኖች አሉ ቲም ፕሮዳክሽን በጣም ያንተ ወዳጅ እነ ታምሬ እነ ሳምኬት እነ ቤቢ እነ ዳኒ ጆርጅ እነ ዳኒ ጆርጅ እነ ጆኒ ራጋ እነ ሚኪ ራጋ አሮን አንደኛ በጣም የምወደው ሰው አሮንዬ ዋው አሮን አንደኛ ሁለተኛ ደግሞ አሁን ያሉት ዲጂዎች አጠቃላይ አሁን ያላችሁ ዲጂ በአሁን ሰዓት የምትሰሩ ሁላችሁም በእውነት በጣም ስነ ምግባር ያላችሁ በጣም የምወዳችሁ ሪስፔክት በጣም ነው ማከብራችሁ አሁን ያሉት ዲጂዎች አክባሪዎቼ ሁለተኛ ደግሞ በአሁን ሰዓት ኢትዮጵያ ውስጥ በስራ ተቆጣጥረውት የሰርግን በአንደኛ ደረጃ እየመሩ ነው ምሩልን ይመቻቹ እነ ናቲ ያሉ ኪሩቤል አሉ በጣም ብዙ ናቸው እንግዲህ እነ አሮን አሉ ሚስተር ኩልዴቭ ዲፋንኪስ ነው ዲፋንኪስ ውስጥ ስለዚህ ሳይክል ነው የወሰደው ከዚህ ከጄ ላይ አረ ተው እግዚአብሔርን ኩልዴቭ ተወዳድሮ ሳይክል ነው ያሸነፈው ቴሌቪዥንም ሸልም ያለው ቴፕም ሸልም ያለው ኩልዴቭ ግን ሳይክል ነው የወሰደው ሚስተር ኩልዴቭ ዋው ሶሻል ራሱ እንግሊዝ ሀገር በጣም ዲፋንኪስ ሶሻልን በጣም ነው ዳኒ ጆርጅ አሉ እዛ ዳኒ ጆርጅ እና አስዋዶች አሉ ፍላሚንጎ አካባቢ እንዳለ እንግሊዞች እነ ባቢ እነ ግርምሽ እነ ችንድ እነ ተሳይ ጎበና እዛው ፍላሚንጎ በጣም አሪፍ ሁላችሁም የቀረ ነገር ካለ በጣም ልነሳ እንችላለን ኮሜንት ላይ ግቡልን ኬን የነበር ያው እንግዲህ ራስ ሆቴል ጀርባችን አለ በዚህ በኩል ትንሽ ስታዲየም አለች አሁን ግን ጆስ ብራንድ መገኛው አዲሱ ገበያ ነው ስልክ ከዚህ ስር እናስቀምጥላችኋለን እዩ በጣም አሪፍ ዕቃ አለ ዘጠናዎቹን እንድመስል የማን ወደ ስቱዲዮአችን ታንክ ዩ You know the West Coast is back for all you suckers so put something in there put it in there ኬን አሁን የቀደማ ነው ይሄን ነበር የሚመስለው የምር ስኑፕ አልመጣም የድሮ ድባ በጣም የሚገርም ነው በጣም መጣ እኔ ግን ታቃላ ስኑፕን ስሰማ ዳጊ ዲ ነው ትዝም ይለኝ ዳጊ ማለት ኩልዴቭ ዳጊ ሄለን መታሰቢያ ያኒት ሰማሃር ትንቢተ ኢሳያስ ወይ ሊሊ እኔ ዲፈንኪስ ማን በከዘራው የሚሻለኝ በከዘራው yes አይ የምር ግን መጣ ታቃላ ብራቮ መውደድ ያው ከታናል ቀጥታ አንተን አስቸግሬ ይሄው ቁጭ ብለናል እውነት ነው እንግዲህ ኤንዋይ አለ ይሄ ምን ይላል ኤልኤ ምንድነው ሎስ አንጀለስ ኬኒ ለመጀመሪያ ጊዜ ተሸወድክ እንግዲህ ክቡራን ተመልካቾቻችን አዲስ አበባ ክልልም መላው ዓለም ላይ ያላችሁ ከዛሬ በኋላ ይሄ ኤልኤ ልደታና አካባቢው የማን ይሄው አባ ለክብራቸው ለልደታና አካባቢው እዚህ ጋር ይቀመጣል ማለት ነው ብራዘር ኬኒዬ እኔ ከመብዛቱ የተነሳ ጫውታው ይሄ እንደዚህ አፍ ውስጥ ምራቅ የሚሞላል አይደል ይሄ ከንተን ላይ ስትቆርጥ የሚሰማ ስሜት አለ ለዚህ ጫውታ የተሰማኝ ስሜት ይሄ ነው እንደው ድክ እንበልና ኬኒ የተማረ ኤሌመንተሪ የተማርኩት ብሔራዊ ትምህርት ቤት ነው እዛ ተምር ያለው አሪፍ አሁን እንድትመርጥልኝ መፈልገው ከጨርቆስ ከመስከረም ማዞሪያ ሆቴል የሚባል ሪቼ ከለጋር እንዲሁም ከማሚ ሀገር ከደብረ ዘይት ከአራቱ የኬኒ የነፍስ ሰፈር የት ነው በጣም እኔ ያደኩበት ሰፈር የት መሰለክ እኔ መስከረም ቡና ቤት ያደኩበት ነው ቤተሰቦቼ ቤት እዛ ነው ደብረ ዘይትንም በጣም ነው የምወደው ግን እኔ ሰፈሬ ግን ያደኩት ለጋር ነው የለጋር ልጅ ነኝ ሁሉንም ወደዋለሁ አሁን ኬኒ እዛ ከተማረ ሰፈሩ ለጋር ከሆነ እንደው ለጋር አካባቢ ትንሽ ዞር እንበል ይቻላል ለጋር አውቶቡስ ተራ ላንተ ምን አይነት ትዝታለ ዋው በጣም አሪፍ ጥያቄ ነው የጠየቀኝ ለጋር ማለት ከልጅነት ጀምሮ ያደኩበት ነው ለጋር እንግዲህ ያው ብዙ ጊዜ ያው እዛ አካባቢ ያሉት የለጋር ሰፈር ሰዎች እንዴት አድርጌ እንደምገልጻቸው ልነግርህ አልችልም ያንተ ቤት የኔ ቤት ማለት እዛኛውም እዛም ስትሄድ በቃ ያንተ ቤት ማለት እና ለጋር በጣም ብዙ ሰው ያስተዋወቀኝ ክፍለ ሀገር ያለው አዲስ አበባ ያለው ብዙ ቦታ የሄድኩበትን ያስተዋወቀኝ ኢኖ በጣም ለጋር ለጋርን እምያልካት በጣም ብዙ ሰው መጥቶ ያደገበት ሰፈር ነው ማር ከተማ ነው ሁሉም በራሱ ስራ ሰርቶ ተጠቅሞ ሌላውን ቤተሰቦችን የሚረዳበት ሰፈር ስለሆነ ለጋር ዋው በጣም ነው የምወዳት ለምን የልጅነቴ ትዝታዬ ነች ጸጉሬን ተቆርጬ መሄድባት ነበር ይመች እሺ ይሁን ለጋር
እትብቴ ማንነቴ ምዬ ካልካት በጣም በየነ መርድና በመድን መሃል ጉሊት ሰፈር አለ የነጻነት መለሰ ሰፈር አዎ ልክ ነህ ያ ሰፈርና ያንተ ልብ ያ ሰፈርና ያንተ እግር ያ ሰፈርና ያንተ እጅ ምን አደረጉ ዋው አሁን ወደ ሌላ ሙዱስ ነው የከተትከኝ የሚገርምክ ለጋህር ማለት ምን አይነት ሰፈር መሰለክ እምያልኩበት ምክንያቱም ለዛ ነው እዛ ሰፈር ነው 90s ላይ ምናምን አንድ ሽሮ የሚሸጠው ብር 50 ሳንቲም ነው ትሪውን ነው የሚያከለው እንጀራው 98 ላይ አሁን ቅርብ ጊዜ ነው መልከኩ ይገርማል አንድ ሽሮ ትሪውን ነው የሚያከለው አንድ ሽሮ እና የዛን ጊዜ በየአይነቱ ነው አንድ ስጋ ወጥ ገብተ ለመብላት 2 ብር 50 ነው የምትከፍለው እና በቃ ህዝቡ ይጎርፋል ደስ ሲል ስጋ ወጥ ራሱ ሽሮ በስጋ 4 ብር ነው አሁን ቀይወጥ ምናምን ስጋ ወጥ ራሱ አጨርሰውም ለአምስት አጨርሰው እና እዛ አካባቢ ላይ የሚገርምክ እኔ የዛን ጊዜ ምን አደርጋለሁ መሰለ እነዚህ ጎዳና ተዳራሪዎች ህፃናቶች አሉ እዛ ሰፈር ውስጥ ገብተው እንዲበሉ በየቀኑ ለ20 ሰው 1 ብር ከ50 ለ20 ሰው መተው 1 ብሩ 20 ብር ነው ስንት ይመጣ ደግሞ 10 ብር ነው 30 ብር ሆነ ማለት 30 ብር ከኔ ወስተው በእያንዳንዳቸው 20 ብቻ አይደለም ከዛም ሊጨምር ይችላል እና ሄደው ሽሮ በልተው ግን ማንንም አያውቅም ይሄን የሚያውቁም አሉ ያንን ሰጣቸዋለሁ ሄደው መሳቸውን በደንብ ጥንቅቅ አድርገው በልተው የምትረዳዳበት አብረን የምትኖርበት ስለዚህ ጉሊት ሰፈር የነፍስህ ለወዳጆች የደረስክበት ለጎዳና ልጆች የደረስክበት እግዚአብሔር ነው ያደረገው ግን የዛ ሰፈር ሰዎችን መመስገን አለባቸው እንደዛ አርገው መሸጣቸው ያው ጊዜው ነው ወርግጥ ኦፍ ኮርስ በጣም የሚመሰገን ሰፈርን በብር ከ75 ነበር 6 የሚባል አይባለው ስጋና ምናም ከስጋ ምናም ያበደ ነው ገብቷል አባባሌ እነ ጎንደር ሆቴል እነ ደሴ ሆቴል ዋው ልደታ አዎ ብቻ በጣም ብዙ እንዳለ ኤልኤ ያልኩት ማለት ነው ኤልኤ ያው አሁን ወዴት እንሂድ መሰለ ወደ ቄራ ያቺ ቆንጆዋ የቆንጆች ቆንጆ መስከረም ማዞሪያ አልልህ በሰው ስም መስኪ የት ሰፈር አመላለስ ባለቤቴ ዋው የት ኬታ መጣሁ ይሄንን ጨዋታ እግዚአብሔር ይመስገን በጣም ቴንክ ዩ አሁን እንግዲህ የምትጠየቀኝ ነገር ስለ መስኪ ስለ ልጆች እናት ለዛሬዋ የልጆች እናት የድሮዋ ግን ገርል ፍሬንድ ከገርል ፍሬንድ በፊትም ደግሞ በፍቅር ያመላለስ በጣም እንጂ በጣም የሚገርም ነው ቴንክ ዩ በጣም ነው ማመሰግነው የሚገርምክ እኔ ጌቴ ይድልሃለሁ መሰለክ ቤት ለመከራየት እንዳትዋሽ በፍጹም እውነት ነች እቺ ቤት ለመከራየት ወደ ቄራ ሄዳለሁ ወደ በክተራ አሁን እንትን ቡልጋሪያ እዛ ተከራይቼ ስኖር የኖርኩኝ ስፖርት ሰራለሁ ምናምን ያው እዛች አንድ ክላስ ውስጥ ነው ተከራይቼ የኖርኩት ማታ ወጣ ብዬ አየሩን እቀበልና በኋላ አነባለሁ ገባለሁ ወደ ቤቴ ጧት ደግሞ ሮጣ ሄዳለሁ ወደ ስራ እና ወደ ትምህርት ቤት ስትሄድ ቦርሳዋን አርጋ ያለው ስትሄዳለች ትመለሳለች እና በጣም እግዚአብሔር ይመስገን እውነቴን ነው የምነግርህ በጣም ቆንጅዬ ነች ደስ ከቁንጅናዋም ስነ ምግባሯ በጣም ዝምተኛ ነች የምትማረው የት ነው ይዛን ጊዜ በየነ መርድ ነው እኔ ምን አደርጋለሁ በጧት ተነስቼ ከዛ ከቡልጋሪያ እስከ በየነ መርድ ሽመልስ ትምህርት ቤትን አቋርጬ በግርሽ ትምህርት ቤት ሸኝቻት የዛን ጊዜ አንዳንድ ነገሮች ቸኮላቶች ምናምን ቦርሳ ውስጥ አድርጌላቸው ብዬ ነው ማለት ነቸራሊያ ምናምን በቃ እሱም ከትቼላቸው ነው ማለት ሌላ ነገር የለም ነገም እንደዛው የሚቀጥለው ማመት እንደዛው በከዚች ሌላ ግንኙነት የለንም እውነትህን ነው እመቤቴን ስርዓትን ጠብቀህ እመቤቴን ነው መልክ በምን ልጨብጥ ይሄው እግዚአብሔርን እውነቴን ነው ወደትዬ አደርሳታለሁ መለሳለሁ በቃ ሌላ የለም አሁን መጨረሻ ላይ እንትን ነው ያው ዞሮ የመጡ ደግሞ እንግዲህ 7ኛ ክፍል ሆነች 8ኛ ክፍል ሆነች እየተማረች ያው እንግዲህ ይመጣባል ሰው እና የዛን ጊዜ እኔ ደግሞ ያው በቃ ለምን እንነካለው ጸብ ውስጥ አላለማስነካት እሷም ሮጣ ትሄዳለች እሷን አደርሳለሁ እንዲህ ያልኩኝ ከሷ ጋር በቃ የዛን ጊዜ ተዋወቀን በጣም ወዳት ነበር በጣም አፈቅር እኔ እግዚአብሔርን በጣም ነው ማመሰግነው የምወዳትን ሴት ነው የምወዳትን ባለቤቴን ነው የሰጠኝ ስንት ልጆች 4 ልጆች አለን ቅዱስ ኬኔዲ ትልቁ ሞዴሊስት ነው ዳዊት ኬኔዲ ጸሎት ኬኔዲ አሜን ኬኔዲ 4 ወንዶች ናቸው ሁሉም እድግ ይበሉልህ አሜን ከመጀመሪያው በታች ያለው ማን ነው ዳዊት ኬኔዲ ዳዊት እንደ በጭምጭምታ የሰማሁት 4 ነጥብ አምጥቶ ዩኒቨርሲቲ ለመቀላቀል ሰኞ ዝግጅቱን ጨርሶ እየጠበቀ ነው ልክ ነው እውነት ነው እንኳን ደስ አለ ተመስገን እግዚአብሔር ይመስገን ተመስገን ነው እግዚአብሔር እንኳን ለዚህ ያበቃል ይሄ እንግዲህ የቤተሰብ ድክ ነው እውነት ነው መስኪዬን ማግኝተ 4 ልጆች እንግዲህ አፍርታቸዋል መስኪዬ ባለሽበት እንኳን ደስ አላችሁ እንኳን ለዚህ ቀን አበቃሽ የምር ወንድማችንን
መንገዶችን የመራንን በሴትነት ብልሃትሽ በዚህ ድረስ አብራችሁ ተጉዛችሁ ስለደረሳችሁ በዘጠናዎቹ ስም እንግዲህ ክብረት ይስጥልን አሜን ታንክ ዩ አሁን ወደ ዋናዎቹ ወደ መሃል ሀገር ልገባ ነው ወደ መሃል ሰፈር ቅድም መኪና ተራን አነሳን አውነት ነው መኪና ተራ ውስጥ ትንሽ እንቆይ ወይስ ቴሌባር እንሂድ የትኛው ምረጥ ወደይ ሁሉም ይመቸኛል ሰፈሬ ስለሆነ እሺ መኪና ተራ ድንገት የገባ አውቶቡስ ድንገት ደግሞ የተሸጠ አውቶቡስ የዛን ጊዜ ምን አለ መሰለክ እኔ በዛን ሰዓት ላይ ገና 18 አመት ምናምን አልሞላው እህቴ ከውጭ መጣ ፓርቲ ምናምን ላይ በነበርክ ሰዓት ይገባ ነው ፓርቲ ገባው በቃ ከዛን ጊዜ ፓርቲ ያስጨፈርኩ ነው ታውንጂ አውቶቡስ እጅ ገገባ ማለት በፊት ኬኔዲ ሙዚቃ ፌስቲቫል ማዘጋጅቻለሁ of course exhibition of course እንመጣለን እናው ልክ ነው አውቶቡስ ሳይኖረኝ በፊት እኔ ዛ ለጋር ውስጥ ነበር የምሰራው በጣም ብዙ ሰው ያቀኛል ክፍለ ሀገር በፀጉሬን ሲያይ የሚሳፈር የለም ይታወቃል እና የሚገርምክ እዛ እየሰራው ተለጋር ላይ ተመርጠን እየሰራው እዛ ምንድነው ያለኝ ተቆጣጣሪ ለሊት ሄደን of course order መኪናዎቹን በተራባ ጠብቀው እንዲጭኑ ውጭም ይሄ ኮንትሮል የሚይዙት የለም እቺ እንትን ውጭ በህግ ወጭ የሚጭኑ በመኪና ተከተለን እንይዛቸዋለን እንይዝና ውጭ መጫን ሌላ መኪና በጣም የተደራጃችሁ ናቸው አዎ እንዴ ኮብራ አለን ተከትለነው ውጭ ከጫና እንይዘዋለን እናስቆመዋለን እናሳስረዋለን ወይ ምናምን እንምራዋለን ይሄ ዝም ብሎ ዘርፎ መሄድ ለሊት ህዝቡ ወደ መናሪያ እንዲገባ ማለት ነው እንደዛ ነበር የምንሰራው ደስ ይላል አዎ ከዛ በኋላ እዛው መሃል ላይ እህቴ ከእስራኤል ሀገር መጣች አየችኝ ዋው የእህቴ ባለቤት ተሾመ በጣም ነው የምወደው እና በጣም የቤተሰቦቼን በጣም ማከብራቸው የእህቶቼ ባለቤቶች በጣም ጥሩዎች ናቸው መጣችና አየችና ኬኔዲ ምንድነው ተመናሪያ መስራው አንዳንድ እድገቴን ማግባቴን ሚስቴን ምናም ስታይ ነው እንደዚህ ነው እዛ ምን አለ ለጋር አውቶቡስ አለ ታዲያ አውቶቡሱን ለምን አንገዛለን አውቶቡስ ገዙልኝ እዛው ከዛ በኋላ እኔ መሰራበትን ለሌላ ሰው ተክቼ ሰጣው ያ እንዲያድግበት እንዲኖርበት አወለደበት ኖርበት ያ ሰጣው እኔ ደግሞ እቺን እግዚአብሔር ነው መቼ ሲያመጣው በቃ ከዛ በኋላ አውቶቡስ ባለ ያው እሱን ይዤ በሱ መስተዳደር ጀመርኩ በጣም ደስ የሚለው እግዚአብሔር ስራ ነው ተመስገን የመቤቴ ስሜት ተዘገነ አሜን ለነገሩ ብትሰጠው ነው የሚሻለው እኮ ለምን በስነ ስርዓቱ ወደ ደቡብ ወደ ምስራቅ አብሶ የናዝሬት መኪና ተራ ደቡብና ምስራቅ ነው አይደል ልክ ነው ከሙሉ አውቶቡስ ተሳፋሪ ግማሹን በነፃ ያደረስክ ግማሹን ያስከፈልክ ነዳችሎ የተራ ከፍሎ እንደ መኪና ደግሞ አትራፊ ሆኖ እንዴት ይችላል ይሄ በጎነት ግን መንደርደሪያው ከየት ነው በጎነት ማለት የሚመጣው ከሰማይ ነው አንተ አንድ ሰው በጎ መሆን የሚችለው በጎነትህ አብሮ ሲወለድ ነው ከተወለደ ነው እኔ ቤተሰቦቼ አባቴ በጣም ደግ ነው እናቴ በጣም ደግ ነች ውሻ በሞቴ ነች በጣም ዋው ማዘር ማሚ ደስ ይላል አባባል ዋው ውሻ በሞቴ ደግናት ነው ያለኝ መልኪ ለመጀመሪያ ጊዜ ነው የዘባው ውሻን በሞቴ ብላ በሞቴ በነገራችን ላይ ጥግ ማለት ቃሉ በነገራችን ላይ እናቴ ምን አይነት እናት መሰለች አንድ ሰው መጥቶ ስለምን ተማሪያም ብሎ ምናም ሲለምን ውጭ እንጀራ ተሰጥቶት አይሄድም ሶፋ ላይ ያስቀምጣው ነው ብላ የምትለው ድግስ ኖረ አልኖረ ገብቶ ከማንኛው ሰው ጋር ቁጭ ብሎ ተጋብዞ እንጂ መሄደው በውጭ የለም እሷ የተቸገረ ሳይች ነጣላዋን አውልቃ ነው አልብሳ ሰጣው ምትት እና የቤተሰቦቼም ደግነታቸው በጣም ከፍተኛ ነው ግን ያው ሁሉም የሆነው ግን ከመዳን የለም እስቲ ማዘር ሙሉ ስም ጥራልኝ መልክነሽ አከለ በዚሁ ደግሞ የባለቤት ስም ደግሞ የመስኪን ሙሉ ስም እስቲ መስከረም ተስፋዬ ነው የባለቤቴ ስም ስማቸው መጥራት ስላለበት ግዴታ ነው እንግዲህ ይሄ ደግነት እንደዛ ሆነ በዚሁ ደግሞ አሁንም ገባ ወጣ ያለን ነው ፓርቲውም ባለ ስታይለኛውም እውነት ነው ጸጉር ቁርጥም በልብስ ስታይልም በመደነስም በኢቨንት ኦርጋናይዘርነትም በፕሮሞተርነትም አለበት ገባ ወጣ ያልኩ ነው ማጫወት አሁን ቅድም ከቴሌባር እና ለጋር ስንል ይሄን አወራን ደግነት ከላይ የተሰጠ ነገር ነው ከሰማይ አሁንም ደግሞ ወደ ቴሌባር ጀርባ ወስደ ነብዩ ቤቴ ሰው ይፈልጋል አንተን ናፈቁ አረቀስቀዝ ይያለ ነው ብሎ ይጠራህ ነበር ነብዩ በጣም ምን ታረግ ነው የሚጠራ ነብዩ ምን አለ መሰል ነብዩ ማለት ምን አይነት ባህሪ ያለው ነብዩ ናዝሬት ፔንሲዮን ማለት በጣም ታዋቂ ሰዎች እሱ ቤት ነው የሚገኙት እንደምታውቀው በጣም ብዙ ናዝሬት ፔንሲዮንን ነጋር ማያቅ የለም መቼስ ናዝሬት ፔንሲዮን ራሱ ያረገጠ ፋራ ነው ናዝሬት ፔንሲዮን የቄራው የለጋሩ የፒያሳው ናዝሬት ፔንሲዮን አራራራራ እነሱን ያለቀ በፍጹም እና አሁን አንተ ከልደታ ነህ ለጋር ነኝ ስማ ከቄራ ከነያሬት ከነናኒ ከነ አቤል ጃምቦ ከነ ሆቢ ሆቢ ማታ ላይ ናዝሬት ፔንሲዮን
እነዛን ሙዚቃዎች ያን ላይት ሲስተም ብርቅ ሆኖብን የተመላለስንበት እውነት ነው ናይት ክለብ ትክክል ለምን ነበር የሚጠራውን አታሽከርክረኝ አው ናዜ ፔንሲዮን ሜዶ ነው መሰለ ብዙ ጊዜ እዛ የሚመጣው ኦዲየንስ ያው ሊጫወት የሚመጣው መቼስ ሁሉም እዛ ነው ሊጨስ ነው የሚመጣው መነሻው ነው ናዜ ፔንሲዮን ፓርቲ ራሱ ወደ ስንሄድኮ ከዛ ነው ተነስተን የምትሄደውና እዛ ስቴት እኔ እዛን ጊዜ የምቆረጣቸው የነ ቤቢ ራውንድ ስታይል ምናምን እዚህ ላይ በቃና ሰው ይፈልገዋል እኔ ያየዋልና እኔ እዛ ሰው እንደሞ ሰው ይመጣል ብዙም አሁን ስለማስጨፍርም ምናምን እዛ በቃ መደነስ ክልክል ነው ናዜ ፔንሲዮን አችልም እኔ ግን እደነሳለሁ ማለት ተጫውተክ ሙዚቃ አዳምተን እንዴ ለምን ሰው ብዙ ስለሆነ ፔንሲዮን እንደዛ ነው ፔንሲዮን የምትሰማው ዘፈን ታውቀዋለህ ናዜ ፔንሲዮን ለማንኛውም ለቫይብ ለቤቱ ኢነርጂ ለመስጠት ነው ስደንስ ደስ ስለሚለው ነው ነባ የናዜ ፔንሲዮን የሚጠራ አው ነብዩ በጣም ምርጥ ሰው ነው ሁሉንም አሰባሳቢ አሉ የሚባሉት ዲጄዎች ሁሉ ካፌ ነጠከኝ ምን ዲጄዎች እነማን ዲጄዎች ወጥተዋል ከናዜ ፔንሲዮን እንጥራስቲ ናዜ ፔንሲዮን ማለት ይኸውልህ የድሮ እነማን አሉ መሰለክ ከድሮ ዲጄዎች በጣም የታወቀው ከነ ኑር በፊት ዲጄ ዳንኤል የራሱ የሬዲዮ ዌቭ የነበረው ጓደኞቹ በየቤታቸው የሱን ሬዲዮ ጣቢያ ኤፍኤም ሳይጀመር የራሱ ሬዲዮ ጣቢያ ኖሮት ከቤቱ ሙዚቃ ሰሌክት አድርጎ እግዚአብሔር ያክብር ዲጄ ዳኒ ነፍሱን ይማረው አው በህይወት የለም ይሄ አሁን ስናገር የሚያቁት ንጉስ ነው ትልቁ የመጀመሪያው ዲጄ ዳኒ ከሁሉም በፊት አንድ በት ሁለት እነ ዲጄ ወሰን እዛ ናቸው ዲጄ ወሰን ማለት የነብዩ ጓደኛ ነው ወንድሙ ነው ዲጄ ወሰን የኮንጎር ደምናም የዚህ ባለቤት ማለት ጄላ ኢትዮጵያ ወሰን ምርጥ ሰው በጣም ወደው ማከብ ዲጄ ወሰን በትዛ ነው እነ ዲጄ ኢሳያስ እዛ ናቸው ዲጄ ዳንኤል ኢሳያስ የድሬዳው እዛ ነው ታናላ ያጫውት ዳንኤልም ነፍሱን ይማረው ዳንኤል የድሬዳው ነው ያኛው ይሄ ሐረር እንትን ያስመጣ ይሸጥ ነበር አውዳይ አረባጎ አካባቢ ዳንኤልም እዛ ነው ብዙዎቹ እነ ዲጄ ቢኒያም እነ ዲጄ ቴዲ እነ መሳይ መዛ ነው ብዙ ዲጄዎች የምታገኘው እዛ ነው ታዋቂ ደግሞ ሰዎች ሌላ እና ያሰገድ ብትል እነ ይድሮ ቦክሰኞች እነ ሄኖክ ብራነ መስቀል እነ ኮሮኮንች እነ ደረጀ መልሴ እነ ይውና ዘጠናዎቹ ፔንሲዮን ይመጣሉ አላልኳችሁ ኦሪጂናል ከኳስ ደግሞ እሺ ኢሊያስ ጆዋር ደስ አለኝ እነ ኢሊያስ ጆዋር እነ ከድሮዎቹም ያሉት ከነ ሙሉጌታ ከበደ ግሩፖች ራስ ሆቴል ስለሚያድሩ እዛው ራስ ሆቴል ነው አልጋ ብሉ ናይል ነው አልጋ የሚይዙት ድሮ ብሉ ናይል ሆስፒታል አልነበረም አልጋ ነበር የምትይዝበት ስታዲየም ቁልቁለቱ ጋር መደዳ ወደ ክቡር ትሪቢዩን መግቢያ ጋር ኳስ ተጫዋቾች የት ነው የሚመጡት ሙዚቃ ለማዳመጥ ናዝሬ ፔንሲዮን ያራዳ ልጅ የሚባል ናዝሬ ፔንሲዮን ካልመጣ ፋራ ነው በቃ ፔንሲዮን ፔንሲዮን ከሳሪስ ይመጣል ከፒያሳ ይመጣል እነ ድሮ ቄራው እነ ያሬት 90 ላይ ምናምን እነ ያሬት ይመጣሉ እንግዲህ በጣም የሚታወቁ ነው ቄራ ላይ እነ ወንድዬ ታቋል ወንድዬ ማለት ፔንሲዮን አይጠፋም ይታወቀ ነው እና በጣም ጥሩ ሰው ነው ወንድዬ እና እነሱም ነበሩ እኔ ልንገራ የወንዴን ታሪክ ስታነሳ ከታናል ፊት ለፊት ቪኖ በኮካ ምን ጠጣበት ዋው የዲፋንኪስ ቲም እናንተ ጋር ከመምጣታችን በፊት አንድ ጠርሙስ በኮካ ለስድስት እንጠጣ ነበር አንድ ብርጭቆ ይደርሳል አንድ ቲም ሲሆን ለመግባት ማለት ነው ገብቶኛል ፍሪካውስ ያቺ ፋሽኳ ዘምባባዋ ማስቀመጫ ያላት አርጋሃት ታር ነው ታረጋታ እዛ ቤት ወንዴ ይቄራው ያ 30 አመት ነው 40 አመት የተቀመጠ ባንኮኒ እንደዚህ ሲያነቃንቀው አይቻል እሱኮ ወንድዬ አንድ ነገር ልንገር የሚገርም ጀግና እየተጫወተ ዝም ብሎ በቃ ተናዶ እንዲህ ካለ እጁ ሳጡኑን በጥሶ ነው ይገው ወንድዬ ስለምንወድ ነው ግሮሰሪዋ ነው መልክ ከቴሌ ባርጎን ያለው የአብራር ግሮሰሪ የጋሽ አብራር ግሮሰሪ በጣም አሪፍ ሙዳ መጣ ቴንኪው እሺ በጣም ቴንኪው እሺ እና ያን ቤት በዚህ መልኩ ነው ማቆ ስለዚህ ናዝሬ ፔንሲዮን በዚህ በኩል አነሳ እስቲ ሰንጋተራ ላሻገር ዋው ሰንጋተራ የጆካ ኤደንፐ ሰለሞን ምን ሰዓት ነበር የምትሄደው ኤደንፐ ማለት ምን አለ መሰለህ የጆካ ኤደንፐ እኔ ፓርቲ በሌለኝ ሰዓት ላይ የቀዳሜና እሑድን አልሄድም እንጂ ሐሙስ አካባቢ እሄዳለሁ እና ሰለሞን ጓደኛዬም ነበረ የኤደንፐ ባለቤት ጓደኛዬ ነው እና ብዙ ነገሮች እንዲቀይር ነግረዋለሁ ኳሱን አምጣውላለሁ ብልጭልጩ እሱን ያረጋል በቃ ቤቱን ኬኔዲ ሲለኝ አንተ ኢነርጂ እኮ ኬኔዲ እኮ ማርያም ለዓለም ይጋባል እኮ ታንኪዩ እግዚአብሔር ይመስገን ለምን ይሄን ታረጋለህ ስለው የት ነው ኬኔዲ የሚሸጠው አስመጣ ኳሱን እናደርገዋለን እንደገና እዚህ ጋር ስፖትላይት እዚህ ጋር ሙዚቃን ቀይር ዲጄ አርክ ሰለሞን ይሰማኛል በጣም ይሰማኛል
እና ከስተመሮችን አክብሩላቸዋለሁ ከስተመሮችን የዛን ጊዜ ምንድነው ችግራቸው እነሱ ሰራተኞቹ ይጣላሉ ስለሚጣሉ ያንን ደግሞ ተው መልስለዋል ኖ ከስተመር ኪንግ ከስተመርን ማክበር አለበት በቃ ቤቱን ስታንዳርድ ሙሉ አረገው እና የሰንጋተራ ታሪክ ማአት ነው ሰንጋተራዎች ምርጦች ናቸው በነገራችን አንደኛ እነ ደገፋው መልስ ማመክቶት ደገፋው ደምሴ አዋ ደግዬ ሞዶ በጣም ነው ሞዶ ደግዬ ቁልቢ ከዴጋ ሁሉ ሄዷል አዎ ልክ ነው እንደው ከሄደን ፊት ለፊት እንቁላል በድንች ሳንዱች ሚስት እማማ ኢትዮጵያን ታስታውሳቸው እማማ ኢትዮጵያን አቃቸዋለሁ እዛች ላይ የሚሸጡት ባገር ባህል ልብስ ኢትዮጵያ አዎ ባንዲራ ያለበት ያገር ባህል ክሪስማስ ስማቸው ደግሞ እማማ ኢትዮጵያ ነው ስማቸው ትላልቅ ልጆች አላቸው አዎ ዝለን ስንመጣ ማለት ነው ምግብ እንዳጠረው ፊታችንን አይተው እናታችሁ ብታያችሁ እንዴት እንደምታዘም ምናምን ብሎ በነፃ ሳንዱች ይሰጧል ሰንጋተራ ማለት እኔ መውደድ ያንደ ነገር ልንገር በዚህ አጋጣሚ ለጋርም ብያለሁ ሰንጋተራ የሚያደኩበት ተከራይቼ ኖርኩበት በጣም ምርጦች የሰንጋተራ ልጆች ለነገርም አልቻለም እኔ ሁሉም ሰፈሬ ነው ጫንቆስ በትል ፒያሳ በትል ሁሉም እዚህ ቦሌ 24 ወንድሞቼ ናቸው ግን እዛ ያለውን ስለጠየቀኝ እዛ ሰፈር ማለት ምን አለ መሰለህ እዛ ሰፈር ከኖርክ አንተ አሁን ተከራይተህ ስትኖር በቃ መከራየት አይደለም አብረ ነው የምትኖረው በቃ አብረ ነው እኔም ሄጄ ወይ መኪናዬ ሲሄድ ከሰል ይዞ ይመጣል ዶሮ ይዞ ይመጣል እዛ ስኖር ደግሞ ይቅርታ አድርገልኝና በዚህ አጋጣሚ በፊት ሴሎ ትሪፕ ነው አይደለም ሴሎ ትሪፕ ነበር ቦዛ ሴሎ ትሪፕ እና ሴሎ ትሪፕ ስገባ ምን አለ መሰለህ ያው ድሮ ሴሎ ትሪፕ ሰንጋተራ ነው የምንጠጣው ስገባ ሰንጋተራ ላይ ምን እንዳለ ታውቃለህ ሴሎ ማለት በነገራችን ላይ ዘጠናዎቹ እንግዲህ ከ2000 በኋላ ያላችሁት ካላወቃችሁ ሴሎ ትሪፕ ጠላ ማለት ነው ሴሎ ትሪፕ የዛን ጊዜ ልጆች ሴሎ የሚለው ስም እንግዲህ ከዛ ተንደርድሮ የመጣ እና ይሄ ያዴ ቤት ይሄ እንትና ቤት ማክሰኞ እንትና ቤት ይባላል የዛኔ እንዲ ነው የምንሄደው እንገባለን ተሰብስበን ስገባለን የሚገርምክ ስትገባለህ ትዝናና ምን እንደሆነ ታውቃለህ በሰዓቱ ከደረስ ቁርስ በነፃ ነው አደይ ምንድነው ያዋጣቸው ቆይ ጠላውን በ35 ሳንቲም ይሸጣል ይኸውልህ እንጀራ ሙሉ አውጥተው አዋዚውን እንጀራውን ምግቡን ዘርግፈው ቆን አደይ ሰንጋተራ ይሄ ዛን ጊዜ የነበረ ፍቅር ሌላ ደግሞ ሁለትም ነገር እንደዛም ሆኖ እዛ ሰፈር ላይ ስትኖር ሁሉም ተባባሪ ነው ላንተ እውነት ነው ኮምፕሌክስ የሚባል የሌለው ሰፈር እሱ እኮ አሁን እንዲያግኝቷል እንዲጨምሩልን በጣም ምርጥ ሰፈር ነውና በጣም ነው የምወደው ሰፈሩን እዛ ሰፈር ተቃላረ እንደውም ዘፈን እኮ አለ የዛን ጊዜ ስንሸልም እንደው ቢቅርታ አድርገልኝ በዚሁ አጋጣሚ ልግባል ሴሎ ስትሪፕ ስንጫወት እንትን ላይ ምን አለ መሰለህ ትገባና ይሄ ሰንጋተራ ልጅ ይሄ ለጋር ልጅ ይሄ ጨርቆስ ልጅ ይሄ ጎላ ሚካኤል ልጅ ይሄ ቦሌ ልጅ አንተ ላይ እንገናኛለን አሁን እዛ ላይ እንግዲህ ሙድ የሚታየው እንዴት መሰለህ እዚህ ላይ ነው እኛም እንገባለን ተሰብስበን አሁን ከዛ ትስገባ አንዱ ከመሃል ዘፈን ይለቃል ቁጭ ብለን እናዳምጣለን እየተጠጣ ነው ይገባና አንድ ዘፈን የሚለቀው እንደዚህ ተደርጎ እቺ ካሴት ተሰጣላ እንዴ አርገ እንዲ ያዙረ ነው አላ ራሱ ነው የሚዘፍነው አሁን ይወጡ እኮ በምን ነው የምታጠነጥነው በስክሪፕቶ ነው ድሮ ስክሪፕቶ ከሌለ በብር ነው እንዲ ታረጋል እና በኋላ ምን ይላል ይገባና አንዱ ከዛ ውስጥ አሁን ሽልማት እንዴት እንደሚያገኝ ልንገርህ ከዛ ይመጣና ይሄ ሰፈሩን የሚያስጠራው በበቃቱ ነው ይገባል አንድ ዘፈን ይዘፍናል የጣጣን መሃል ላይ ጀማነ ዋገርዋ ይላል ይወለ ከዛ ይሄ ዘፈን የነዋይ እጣኗን ጨሳርጋ ቡና ብታቀምሰኝ ልቤ ወደ ጅማ ሱሳ መላለሰው እንግባ አይመሽም ወይ ቤትሽ ጅማ ነው ወይ ዋ ተብሎለት አንድ ሶስት ጣጣ ብርካም ይለቀቅበታል ይቀጥላል ደግሞ እኮ ሌላ እኮ ገና ያቆም መሰል የት ይታደሰን ይባላል የት ይታደሰን ደግሞ ብድግላለው ነው ደግሞ አንድ የራሴን ዘፈን ለቃለሁ አዲስ ካሴት አለኝ ምን የሚለውን እስቲ ያራዳ ልጆች ብቻ የሚያውቁት ዘፈን ነው ይሄ መላ ወይ መላ የኔ ገላ መላ ወይ መላ አረስጭኝ መላ ሰኞ ለት ፒያሳ ማክሰኞ ጉለሌ ሮባ 4 ኪሎ አሙስ ወደ ቦሌ ዓርብ ለት ካሳንቺስ ቅዳሜ ግንፍሌ ወይት ጉዞ ሽቅር አትጂ ሶደሬ እንደው የኔ አራጀም ነው የኔ ከጎጃም ባህር ዳር ከሸዋ ናዝሬት ካሩሲና ሰላ ከጎንደር ዳሞት አረር ድሬዳዋ ወለጋ ለቀምት ወዴት ነው ያለሽው
ፍቅሬ በኔ ሞት አረ የኔ የኔ አረ የኔ የኔ አራጀብ ነው የኔ እዚህ ድገመው አረ የኔ የኔ አረ የኔ የኔ አራጀብ ነው የኔ yes ይሄ ነው እንግዲህ ምን ዘፈነው ዘፈኔ ነው አዳዲስ ነገር በቃ ይሄማ ኦሬዲ በቃ ሪከርድ ተደርጎ ይሻሻላል ነው እናውጣዋለን ምንም አይነካካም እንደዚህ እንዳለ ለዓለም ህዝብ ሰኞ ዕለት ፒያሳ ማክሰኞ ጉለሌ ሮብ 4 ኪሎ ሐሙስ ወደ ቦሌ ይሄ እኮ ነው ዓርብ ዕለት ካሳንቺስ ቅዳሜ ግንፍሌ የውድ ጉዞ ሽቅር አትጂ ሳውደሬ እኮ ነው የሚለው ከጎጃም ባህር ዳር ከሸዋ ናዝሬት ከሩሲና ሰላ ከጎንደር ዳሞት አረር ድሬዳዋ ወለቃ ለቀምት ወዴት ነው ያለሽው ፍቅሬ በኔ ሞት ይልሻል ኬኔዲ yes አለቀ ዘፈን በቃ ይሄው ነው ብርቁ ሶደሬ ነው በቃ ይዛኔ ሶደሬ ነው ሶደሬ ነው እኮ ይዛኔ የምትሄደው እንትን ይዘክ ቴፕ ትይዛለ ባክ ትይዛለ አገልግል አዎ ከዛዛ እኮ ነው የሚጨሰው ኬኒ ምን ላድርግሽ ጥያቄ እስካሁን ደስ ብሎኛል ማርያምን በጣም ተመችቷል በቃ ይሄ ነው አሁን አገልግሉ ጋር ከመድረሳችን በፊት እንደው የመጨረሻ ከሶደሬ ፓርቲ ታዘጋጁ ነበር አይደል አዎ ፓርቲ እሱ ላይ አልገባንም ገና እንመጣለን እንደው ምግብ ከተባለ ሰንጋተራማማ ኢትዮጵያ ነካክተብኛል አሁንም አገልግል ነካክተብኛል ከሰፈር ልንወጣ ስለሆነ ስታዲየም ዙሪያ ዛፍ ላይ ወጥተው ኳስ የሚያዩ 30 ደቂቃ ሲቀረው ገብተው ሚቶፍዙ ስንት ለስንት የሚባለው ደግሞ ሚግሬሽን ጋር ቆመው ቡድን ስንት ለስንት እንደወጣ የሚጠይቁ ሰዎች የሚጠይቁበት ሰዓት አለ ስታዲየም ዙሪያ ትዝታ አለ በጣም እነዛ የብሔረ ጽጌ መብራት የሚመስሉትን ሳንዱቾች ታስታውሳቸዋል ክሪስማስ ስማ ድሮ ሳይክል የምትከራይበት ቦታ ላይ ሞተር ላይ የምትዞርበት ካለ ሳንዱቾች አሉ በግማሽ ከላዩ ላይ ምን አሉ ቀይስር ድንች አትክልት የተለያየ ቀይስር ናቸው በቃ አበባ ነው የሚመስሉት ክሪስማስ ነው ማለት ነው የዛን ጊዜ እሷን የበላኮ የዛን ጊዜ የደረሰው አራዳ ነው 10 ሳንቲም ቆነች ግማሹ 5 ስንት 8 3 ዙር 4 ዙር ዞረን እነ ዮናስ ባሉ ሳይክል አከራዮች እነ ዮናስ እዛ እቺ ከበኋላ ከየትም ሰፈር ይመጣ ይሄ አሁን ትምርት ቤት ሲዘጋ ብዙ ጊዜ የት መሰለ ትንሿ ስቴዲየም ነው ልምምድ የሚያደርጉት አሁን ትንሿ ስቴዲየም ልምምድ የሚያደርጉት የት መሰለ ይዛደ የሚቀለቡት ክሪስማስ እኮ ነው ልጆች ያ ሁሉ የሚመጣው እሱን እየገመጣ ነው የሚገባው ያቀያፈር ላይ ጭቃ በጭቃ ሆነ እኮ ተማ አትለይም እኮ ሰፈር ገብተክ ተገላልጠ ይሄ ወርቄ ልጅ ነው ይሄ እኮ የከበቡት አመድ በቃ ይሄንን ቀያፈር ጠጠተክ በጣም የሺ ልጅ ነው ተብለ ታጥመ ነው የምትለየው እንደ ያ ሐመር ኢቫንጋሪን ልጨፍር ደስ የሚል ጊዜ በጣም ክረምት ላይ ቆታለ አንዴ እስክትወድቅ ነው እንጂ እዛ ቪሜዳ ከነካክ እንደውም ጭቃ እየፈለክ ትገባ እና ታዲያ መውደቅ ነው ቪሜዳ ሁሉም እኮ እኮ ነው የተነሱት ሁሉ ቪሜዳን ያረጋገጠ ልከው እንደ ናዝሬት ፔንሲዮኑ ፋራ ነው ቪሜዳማ እንዴ ስለዚህ የስታዲየም ዙሪያ ክሪስማስ ብለሃቸዋል ሳንዱች ክሪስማስ ነው ምንለው ለምሳሌ ሁሉም አይነት ነገር አለው በጣም ማለት እኮ ሱስ አለው እሱ ራሱ እኮ ሳንዱሹ አንደኛ ሳንቲሙ ትንሽ ነው ሁለተኛ ሳምቡሳ የዱርዬ ይመሳ የድሮ ሳምቡሳ የለም ታታ ሳምቡስ ያለው ስቴዲየም ይያዘው በትንሿ ቃሪያ እሷ ብዙ ነገር ስቴዲየም ላይ ስትመጣ ብዙ ወጪ የለህም በትናንሽ ነገሮች ነው ሳንዱች እዚህ ያለልክ እዚህ ጆተኒ ዛጋለል ቴብል ዛ ቴኒስ አለ ሁላችንም የነቃ ነው እዛ ነው ተላልጠና እንደ ባስኬት የለን ማን ነው የሚገዛልን የዛን ጊዜ ወደ ትምርት ቤት ሂድ ነው ስቴዲየም ማለት በጣም የብዙ ስቴዲየም አካባቢ ብዙ ወጣቶች ባለውለታ ነች ያቺ ሰፈር ጊዮን ትፈልግ እዛው ነው ዋናው በጣም ብዙ ቦታ አለና እዛ ትንሿና ትልቋ ተብሎ ጊዮን ይዋኝ ነበር ጊዮን ተዋኛለ ተዋኛ በኋላ አይስክሬም አለ እንደገና ደግሞ ቲያትር ብትፈልግ አሮራ አይስክሬም ትገዛ አሮራ ትሄዳለ ታች አይስክሬም ከአሮራ ትንሽ ኮበር ነው ሸበሌ ጎን አረ በጣም ሸበሌ ማድረስም ከኮቨርስ ፊት ለፊት ነው ኮሜርስ ፊት ለፊት አሮራ ነው እሱ ከቴሌ ባርጎን ልክ ነው አሮራ ዋው ልክ ነው እንግዲህ ሰንጋተራ ነካካን ዞር አለን አሁን ከሰፈር አንዴ እንዳላስወጣህ ብዬ ነው ደስ ይለኛል ይሄ ወደ ፓርቲው ዓለም ወደ ዲጂው ዓለም ወደ ሙዚቃው ዓለም ኤግዚቢሽን ማዕከል እነ ሜጀርን እነካካቸዋለን ዋው ከባድ ነው ይደም ዋናው ጨዋታ እኮ አልመጣም ማርያምን እሺ ቅድም ስለ አውቶቡስ አንስተን ነበር ናፈቀኝ ናዝሬት መኪና ተራ ያሳደጉኝ ያ የድሮ ብርጭቆ የሚመስል ልበለው ብቻ ወፈር ያለ መነጽር አድርጎ የመጣ ሰው ኮራ ማርያም በ4,000 ብር መኪና የተከራያችሁ ሰው
ከየት አመጣው እንጆታ ተሸውጄ ነው እሱ ታሪኩን እስቲ እንጫወተው የዘጠናዎቹ ሰው የዋህ ከመሆኑ የተነሳ የሚደርስባቸው ነገሮችን እስቲ እንስማ ዋው ምን አለ መሰለ ታንኪ መውደድዬ በጣም ከባድ ነገር ነው ያነሰው የዛን ጊዜ ምን አለ መሰለ ኮራ ማርያም ዱከም ነች እና ምን አለ መሰለ የኔ መኪና አውቶቡሴ ቦረና ሰርቶ ይመጣ እዛ ቆይቶ 5 ወር ምናምን ወንድሜም አለ እዛ ላይ ታናሽ አሁን ካናዳ ነው ያሉ እዛ ሰርተው ይመጣሉ ያው እዛ ተሰርቶ የሚመጣ ገንዘብ በጣም ብዙ ነው ሱማሌ ክልል ስለምሰራ ያው ይልኩልኛል ብር ከዛ የዛን ጊዜ ያሉትን ይዘው መጡ እኔ አሁን ምን አደርጋለሁ ቃቁመው ብር አስረክበውኝ ቻው ብለን ከሄዱ በኋላ እስቲ ቆይ የት ነው የሚያድሩት እንዴት ነው በመኪናውስ ነው እንዴት ነው የሚያመሹት ይጨሳሉ ብዬ እዛው ፔንሲዮን አመሽልህና አንዳንድ ቦታ አምሼ ሲነጋድ ለሊት 11 ሰዓት ላይ አውቶቡሱን የኔ መኪና ደጅ ነው የሚያድረው ማንንም ነው የሚጠብቀው አንድ ቀን ሶቶኮፓ አንዲ እንደዚህ ተነክቶ ያውቃል ገርማ ሶቶኮፓ ራሱ በጣም መኪና የሚያክሰው የሚጠራው ሶቶኮፓው ነው የሚነካው የኔ መኪና አይነካ ለምን የሰው ፍቅር ይስተ እግዚአብሔር ይመስገን አይታወቀም እንዳለ እዛ ያለው ትንሹ ትልቁ ነው የሚጠብቀው ለምን የራሳቸው ነው በቃ የኔ ሳይሆን እና መኪና ይዛ ቆሞ በጣው አንኳኳው ሳንኳኳ አሉ ተኝተዋል ገብተው እነሱ በቃ አሉ አልተጠራረገም ጋቢና ቁጭ አልኩኝ አውቄ ነገር ፍለጋ ነገር ሲፈልግ እኮ ነው እንግዲህ ገንዘብ አቃታችሁኛል አይነት ልጣላ ነው የመጣው ከዛ በኋላ እስቲ አሁን እዚህ ጋር እንዴ ሌላ ነገር ቢጠፋ ካልሲ ይቀመጣል እዚህ ጋር ጫማ ይከፍ ከዳሽቦርዱ ላይ ያወጣው ረውራል አውቄ እኮ ነው እነሱ መብታቸው ነው ከዛ መሃል ላይ ይመጡና እነሱ ተነስተው ምን ነው ኬኔዲ ምናምን ብለው ያንኳኳሉ አሁን ሊነጋጋ አካባቢ እንደዚህ ብዬ ሳይ አንድ ወፍራ መነጽር እዚህ ጋር የሚያክል ከላይ ይሄ የሚወርድ እንትን ልብስ የለም ይሄ እንዲህ የሚወርድ መነጽሩን አርገዋል ኮት ከላይ አርገው ተናስተን እንኳን አቤት የሚፈልጉ ምናምን አይ መኪናውን ፈልጌ ነበር ለምን ትጣላላችሁ አየ በዚህ ሙድ ገቡበት ለምን ተጣላላችሁ አሁን እኔ ወፍጮ ቤት አለኝ የወፍጮ ቤቴን የሚገርም ቋቱን ሰብረውብኝ ሰራተኞቼ አስበው ያስወጡኝ ወጪ ልጅ አትጣላ አንተ በዚህ እድሜ ትልቅ ድርጅት ያለቅ አትጣላ በሰላም ነው መሆን ያለበት እኔ አሁን የፈለኳቸው አሉኝ እሺ አባቴ ይላል አሁን የፈለኳቸው ለቅሶ ነው ስለምፈልግ የምንሄደው ኮራ ማርያም ይባላል ዱከም ተከራይቼ ለመሄድ ነው ስንት ይከፍላሉ እዛው ላሉ 5 ይከፍሉ አይ 4 እሺ ተነሱ ብዬ ሾፌሩም አልመጣም የቢያጆ ሾፌር ጠርተን ያሬድ ቁጭው የሚለው ሾፌር ነው በጣ ና ያሬድ ግባ አስነሳ እሳቸውን ጭነን ሄድንልና ምን ይሆንልሃል ይሄድን መንገድ ላይ ልጄ ወይ አሁን ትንሽ የድር ገንዘብ ስለሆነ ብር ስለምፈልግ እስቲ 1-2 ብር አበድረኝ አረ ምን ችግር አለ ምን ሊገዙ ሲሚንቶና እንትን ይሄ ምንድነው ጄሶ ለደታ ማዞሪያው በግራ በኩል የሚሸጥበት እዛ ኮራ ማርያም እዚህ ልደታ ማርያም ምንጭነው ሄደን ሲሚንቶ ተጫነ ቆመ በእናንተ ብር በኔ ብር ሲሚንቶን ገብተው አስጫኑና አውቶቡሴ ላይ ተጫነ ሂድና ጄሶ አምጣል ይሉታል ባለቤቱ ወዳውስ ገብቶ ጄሶ ላይ ያመጣ ሲል ከላይ ያለው መነጽራቸውን ምናምን አውላልቀው ፌስታሉስ ከተው ጎረምሳው ነው አጠገባችን ያለፈው አላየነው ማንዩን ምን ይሁን ተጫወትኩ እዚህ ጋር አሁን እንጠብቃለን ሰውየው መጣ ባለቤቱ እንዴ ሲሚንቶ ተጭኖ ምናምን እንዴ ታዲያ ሰውየው አብረው ገብተው የለም እንደዛ ይከፍሉ የለም እንዴ የሉም እኮ የታሉ የሉም ቢፈልግ ማጥ ቢገባ ስለገባ በቃ ያራዳ ልጅም ለካስ ይሸወዳል ቀጥቆስ ሚላንተ ሲገኝ ሙሉ መነጽር አውልቀው ልብሱን አውልቀው ሻሻ ሰርተውኝ ተቀይሰው ይዱ ያንን ምስል የተቀየረው ምስል ከሄዱ በኋላ ነው ያያችሁት ምን አለ መሰለክ የሆነ ሰው ሲወጣ አይተናል ግን ጎረምሳ ነው ምንም አይደለም እኛ ምን ተበቀው ማን ነው ያኩ ተራኮማ መነጽር እዚህ ድረስ እንትን ያረጉት እና ሌላ ሰው ነው ሌላ ፊት ነው ያሳዩን ሸውደው ነው ሄዱ ይሁሉ ቲያትር 2000 ብሩን ቀመው ላጥልል ተቀየሱ ብሩን ይዘው ሄዱ አልከፈሉ ተቀየሱ በሳቅ ሞቱ ሹፌሩና ረዳቱ ኬኔዲ ተሸወደ ብለው ይሄው እንትኑስ ገቡ ሳንሲሰር እና ተሸወዱ አሁን ሰውየው መጣ ባለቤቱ ምን ነው ኬኔዲ ምን ነው እኛ እኮ በቀደምለት ባለብሾ ላይ ስላየንክ ደስ ብሎን ገንዘብ እንቀበል ነበር ሳንቀበል ነው የተጫነው ሰውየው እኮ አዘዘኝና ጠፋብኝ በቃ ሻሻ ተሰርተን ነው ብለን በቃ ቻው ኮራ ማርያም በቃ ቻው ብለን 2000 በጧቱ አስቀጥቼ እነሱንም ይቅርታ ብዬ ለካስ እኔ ነኝ ያጠፋሁት ቅድም ያረከው ነገር ነው አጠፋው ብዬ እንደውም ስከሳቸው ዋልኩኝና እንደዚህ ተሸወድኩ አሁን መኪናዎቹ ደብረ ዘይት ናት ሲሯሯጡ መኪና ፓፓ ያረጉ ሹፌሬን ኮራ ማርያም ኮራ ማርያም ይገባል በቃ ወሬው ኮራ ማርያም ኬኔዲ ተሸወደ ተባለ
እኔ ዝም ስም ራሱ ኮራ ማርያም ራሱ መሆኑ እንዴት ደስ እንደ ኮራ ማርያም ቀጡት እኮ ሸዋሻ ተሰራ ነው እና ያ ነበር ያ አሪፍ ታሪክ ነው በጣም ነው የሚገርመው አሁን ኬኒ ገባ ወጣ ይያልን ያው ክቡራን ተመልካቾቻችን ዘርፈ ብዙ ታሪከ ብዙ ሰፈረ ብዙ አገረ ብዙ ስለሆነ ገባ ወጣ ይያልኩ ነው እንግዲህ ቀለሙን ምን ተምለው ያው እንደ ቫራይቲ ተከተሉ አሁን ወደ መሃል ወደ ኤግዚቢሽን ማዕከል እንምጣ ያስ ወይስ ወደ ሜጀር ከሜጀር ይጀምር ሜጀር ኦሎምፒያ አሁን በተለምዶ ሰማይን ድልድይ ወደሚባለው ቁልቁለት ነው ኬቢሲ ትሬዲንግ አጠገ የሜጀር ማለት የቱ ጋር መሰለ የከፈተው ኦሎምፒያ ምኑ ጋር መሰለ አበሩስ ህንጻ የለም አበሩስ ህንጻ ገባ ስትል ኮረኮንቿን በቀኝ በኩል ኮኩጭ ቀጭኗ መንገድ ማለት የነጻነት የወበሳሎን እዛ ጋር ልክ ነው ኤቢሲ ትሬኒንግ ከመድረስ በፊት እቺ አበሩስ ህንጻ አለች እንጫቷ ከመድረስ በፊት በቃ በኮረኮንቿ እዛ ጋር ነው ሜጀር ምንድነው ግንኙነታችሁ እስቲ ያንተ ሞገስ ያንተ ንግስና በፀጉር ስታይል ለመምጣት ያን ዲዛይን አንተ ይዘው ሄድክ ሐሳቡን እሱ ይሄን ለስራህና ለከተማ ሙያዬንም ያንተንም ስዋግ ገበያ እናርገው ብሎ ሐሳብ ከማመጣ ሐሳብ እንግዲህ ምን አለ መሰደት መጣ መሰለክ በጣም አሪፍ ጥያቄ ነው ቴንክ ዩ ሞደዲ እና እኔ ምን አለ መሰለ ሜጀርን ማንሳት ራሱ ይዝ ቶፕ ሰው ሜጀር ማለት አሁን ሜጀር ስል ማያውቀው የለም ሜጀር ራሱ ቃሉ ራሱ በቃ በጣም ጥሩ ልጅ የሃርት ተማሪ ነው ሜጀር ጎበዝ ነው የዛን ጊዜ በመኪኔታ እንዲያደርግ ነበር በኋላ ሞተሩ መጣ እኔ ስለምደንስ ስለምጫወት ብዙ እንትን አለኝና የዛን ጊዜ የነ ቤቢ ብራውን ስታይል የቤቢ ብራውንን የነ ምናምን ቤቢ ብራውን እንደዚህ ቁርጡን አስበው የወስተን ባሌ ነበር የነ ቁርጡና የነ ማይክል ምናምን ደነሳለውና እመጣና ሜጀር ጋር ሜጀር ሆነው እንዲህ አይነት ቁርጥ እንግዲህ እንደው ካታሎግ የሌለው ነው ብዙ ጊዜ የሚቆርጠኝ ሳይ የሚቆርጥ ልጅ ነው ኦኬ እንዴት እንዲንዳርገው እስቲ እኔ የምቆረጠው ለማን ነው ለራሴ ነው ተቆርጬ ከተማ ውስጥ በሳምንት 3-4 ጊዜ ከተማ ውስጥ አዳዲስ ቁርጥ ነው ማሳየው እና ብዙ ቁርጥ ነው የተቆረጠው በቁጥር ቢጠራ ብዙ ደብዳቤ ላይም ተጽፏልና እስቲ የምር ደስ ይበለንኛም በግምት ማንንም ዝቅ አድርገው ከፍ አድርገው አይለንም ግምቱ አንተ ጋር ነው በቁጥር ስንት ከ3000 አይበልጥም ያንሳል እንደው በየጊዜው ሳምንት 2-3 ይቆም በየጊዜው የተለያየ ቁርጥ ሰው እኮ ይከተለኛል ቁራን ተመልካቾቻችን አሁን የምታዩቸው ምስሎች የኬኔዲ ኤግዚቢሽን ማዕከላከይ ሲጓጓዝባቸው ንግስናን ከፍታን እውቅናን ያመጣባቸው ስታይሎች ናቸው እና የሚገርም ሜጀር ጋር መጣለው ሜጀርና ይቆርጠኛል ይሄዳል እየተቆረጥኩ ነው ሜዳው ውስጥ በቃ በራሴ አሁን የሚሳፈረው ናዝሬት ወደ ደብረ ዘይት ወደ ሻሸመኔ የሚሳፈረው በመስታወት ውስጥ እንደዚህ ብሎ ነው የሚያዩኝ በቃ ቁርጥ ዛሬ ሳይ ነገ ሳይው ሌላ ከነጎዲያ ሳይው በቃ ህዝቡ መንገድ ላይ ያዩ ይገረማሉ እና ድሮ ምናየው እንደው ኳስ ላይ ነው ቁርጥ ምናየው ኦፍ ኮርስ እንደው እኛ ሳንበልጣቸው እኔ እኮ ከአመርም ከምንም ወስዳለሁ ከሀገሬ ነው ሙር ደሞ ወስደው ኢትዮጵያን ነው የምፈልገው እኔ አዳዲስ ነገር ነው የምናሳየው ከዛ እኔና ሜጀር በጣም ተዋወቅን የመጀመሪያ ኩዊንስ ሆቴል ፓርቲ ነበር ዝግጅት ነበር ኩዊንስ ማለት የሆኑ ፋስቲጋ እኛ ኩዊንስ የጨፈር ነበር ኤግዚቢሽን ማዕከል ጀርባ ኩዊንስ ዝግጅት አለ እና ከአገር ነው የምትሰበስበው የተለያየ ያስጨበጭባል ታንክ ዩ እግዚአብሔር ይስጥልኝ እና በቃ የራሴን ስታይል ነው መከተለው ይለው ስታይል አባት በጣም ታወቅኩኝ ኩዊንስ ከዛ እነ ሜጀር ምናምን ጠሩኝ ሌላም እነ ዲጄ ኑር ነፍሲ ማር ዲጄ ኑር ፓብ የናስር ልጅ እና ዲጄ ኑር ጠራኝ ምንድነው ውድድር አለ ኩዊንስ ላይ ትልቅ ውድድር ታለ የፀጉር ፋሽን ውድድር ነው ስለዚህ የዚህ ፀጉር ፋሽን ውድድር ላይ ገብተ ፀጉር አሳይተ ዳንስም አለው ከዛ ሁላችሁም በየራሳችሁን ይዛችሁ ነው በየፀጉር ቤት ሲል ሜጀር ደግሞ እኔን አቀረበኝ እኔ ኬኔዲ ነው ማቀርበው አለ ቁልጭ አርጎ ሰራው ኩዊንስ ፀጉር ስታይል እንግዲህ ብዙ ነው ለዘረዘረው አልችልም የዛይ ፀጉር ፋሽን ላይ ውድድሩ በጣም ደማቅ በጣም ብዙ ህዝብ በስክሪን እየታየ ነዲጄቲ ብር ስለተያዘበት በእያንዳንዱ ብር አዋጣል ያ ብር ሽልማት ያ አንዱ ፀጉር ቤት 3000 አንዱ ፀጉር ቤት 5000 አስይዘው ነው ውድድርም ነው አሁን በሜጀር በኩል እኔም ሊጄን ቀርቤ ኬኔዲ በዚያ አስይዛለሁ ይላል ፀጉሩ እንግዲህ ገዘባለው ማለት ገባክ
ገንዘብ ስላለው ትፋጅበታል ገባ ያልገባ ይል አሁን ሁሉም ዲያስፖራዎች ናቸው ወደ ውጪ ሄደው ያሉም አሉ ጓደኞቼ ወንድሞቼ እነ ዘላለም ማለቴ ምናምን አሉ በጣም ወደው ጓደኛዬ ወንድሞቼ እነ ደረጀ ከባድ ሰው ነው ያነሳው ዘላለም ባሞ ዘላለቴ ገባውኝ ውድድሩን አሸነፍኩኝ እነ ዴቭ ካቻ ምናምን ሲያነሱኛሉ ኮዛ ላይና ገባውኝ እዛ ላይ ውድድሩን ዋንጫ ነበር ዋንጫውን በላው አሸነፍኩኝ የመጀመሪያ ዋንጫ ከኩዊንስ ከነ ዲጄ ኑር እና ዲጄዚ ምናምን ከነ ሜጀር ያን ዋንጫ አሸንፌ ጀመርኩኝ በቃ እግዚአብሔር ከዛ በኋላ ገባበት በዛ ነው ዲጄዚ እንግዲህ በዚሁ አጋጣሚ ነፍሲ ማር በጣም ወደው ልጅ ምን አነሳቸው አሉ ነኪን ዲጄ ኪን ዋው ነቨሲ ዴ ነቨሲ ይመቸ ቢአይጂ ግን of course እንግዲህ ይሄ የሜጀር መነሻ ነው ዲጄ አንስተናል ዘላለም ማለት ሄድም አነሳው ዋው አሁን የባርሜሎ ባለቤት ትልቁ ወንድማችን ወንድሞቹ እንደዚህ የማይሆን ጥፋት ሄደው የማይሆን መንገድ ሲሄዱ የሚያንጽ ፈጥሮ የሚደርስ ፔንክ ደግሞ አለ ወንድም አላው በጣም ልክ ነው እውነት ነው ዲጄ ፔንክ አለ የባርሜሎ ባለቤት እንዴ በጣም ወንድማችን ታናል ኢቨንት ኦርጋናይዘርም ዲጄም ነበር ኃይለኛ ደናሽም ነበር በጣም ይችላል ያንን ተከትሎ ነው ባርሜሎ ባለቤት የሆነው እስቲ በፊት ፔትሮን ኪንን አነሳን እነ ዲጄ መሳይን አነሳን እስቲ ሌሎች ሰዎች እንጥራ እስቲ ይቻላል በዚህ በዲጄዎች ላይ በማለት ኦንላይን ባሉት እንዳለ የዛኔ የምታስተውሳቸው እኔ ማግዛለሁ ከስር የትም ቦታ የትም ኢቨንት ላይ የሚያዘጋጀው ለምሳሌ ቀድም ያላነሳ ነው ድሪም ወይ ደግሞ ሉካን ወሎ ሰፈር ተፋት ላይ ቀድም ስላልጠራ ነው ዲአፍሪክ ላታቨር ቮግ ወይ ኢሉዥን ጊዮን ኮተን ክለብ ደግሞ የሚባል ነበር ኮተን ክለብ ላይ ተጫውተህበታል ሁሉም ላይ ሰርቼበታል ዲአፍሪካ ማስጨፈር ያለው ታናል ክለብ 4 አመት ነው ያስጨፈርኩት ጊዮን ክለብ ማታ እኔ 3 ሆነን 3 አመት ምናምን እንደዚህ ያስጨፈረናል ጊዮን ማታ ቅዳሜ ማታ እሁድ የወሰን ነው ቅዳሜ ማታ ተወዳድረን ነው ተወዳድር በሰው ብዛት ነው ማን ነው ሰው የሚያመጣው ወሰን ኦርጋናይዝ ማድረግ ማለት ኢቨንቱን ኦርጋናይዝ የዛን ጊዜ እኮ የቤቱ ባለቤት ሌቮን ነው ለወሰን ሰጥቶት ነው ወሰን ነው ዋናው ወሰን ቀና ልጅ ነው በጣም ዲጄ ወሰን ማለት ናዚም ቀና እና ኬኔዲ ረዳቱ ዳኒ ነው እነ ቴዲ ዳኒ አጭሯ ማለት ነው ዳንኤል አጭሯ ዋው ልክ ነው ዳኒ እነሱ ናቸው እኛ ኩዊንስ የመጨረሻው ላይ ጆይን አድርገናል ይዘጋ አካባቢ ጆይን አድርገናል ልክ ነው ዲአፍሪክም እኔና ሳምቮድ ፓርቲ እናዘጋጅ ነበር ሰርቼበት ከዛ በፊት እናንተ ሰርታችሁበት ነበር ስለዚህ እነዚህ ዲጄዎች የኛ ናቸው ትላልቅ ኢቨንት አሁን ዲጄዚ ዲጄ ኪን ኢንተርናሽናል ዲጄዎች ናቸው ከዓለም አቀፍ ዘፋኞች ጋር ለአገራቸው ኤንጂኦ አይነት በማደራጀት ውሃ በማስገባት ትምህርት ቤቶችን በማስገባት ትላልቅ ነገሮች ቸርቾችን ለገዳማት በመርዳት በማሰራት ምናምን ትላልቅ ነገሮች የሚያደርጉ ናቸው የሆኖቹም በጣም የማይወራላቸው እነሱም የማያወሩት በጎ አድራጊ ዲጄዎች አሉ አንተ እዛ ዙሪያ ላይ ነው ያሳደጉ አብራችሁ ከፍ ብላችሁ የታያችሁበት ጊዜ ነው በጣም እንጂ ሲፋንስና ቴዲ አፍሮ እና ኬኔዲ ምንድነው ያገናኛችሁ ምንድነው የተፈጠረው ቴዲ አፍሮ ማለት ምን መሰለኝ ክቡራን ተመልካቾቻችን የሚቀጥለው ሳምንት የዚህን ቀጣይ ይዤ እመጣለሁ አብራችሁ ቆዩ መልካም ጊዜ እኛ ዘጠናዎቹ ነን ኢትዮጵያዬ ለዘላለም የመድሃን ያለ አይድል ኦችሎ ሁላችሁ ኦሬዲ ሳቲ ናቸው የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ